ሌላ ሰው ቢሰራቸው እኮ እነዚህን ስራዎች ለዛ ሰውዬ ታቦት ካልቀረጽን እንላለን እስካሁን የከፈለው ገንዘብ ለጅቡቲ ህዝብ በአጠቃላይ ቢከፋፈል እያንዳንዱ ሀብታም ነው ሚሊዮነር ነው ቢሊዮነር ነው የሚሆነው አዱሊስ ምጽዋ አሰብ ታጁራ ወይም ጅቡቲ ዘይላ በርበራ እና ላሞ የሚባሉ ወደቦች ነበሯት አሁን ግን አንድም የላትም አይደለም ምክንያቱም 100 ምናምን አመት የሚባለው ታሪክ እነዚህ ወደቦችን እንድናጣ የተደረገበት ወቅት ጅማሮ ስለሆነ ምናልባት አጠቃላይ የኤርትራ ህዝብ ከትግራይ ህዝብ እኩል ቢሆን ለምንስ የጨቋኝ ተጨቋኝ ትርክትን ብቻ እንድናውቅ ተደረገ የሚመረምር ትውልድ መፈጠር አለበት እንደዚህ አይነት ንግግሮች ሰዎች ለሆዳቸው ሲያድሩ የሚናገሩት ንግግር ነው ለሆድ ማደር ደግሞ ጭንቅላትን ያሳንሳል ዝቅ ያደርጋል ጭንቅላትን ይደፍናል አለማሰብን ያመጣል እኔ ከሞትኩ ሰርዶ አይብቀል አይነት እሳቤ ለምን ይራመዳል በኢትዮጵያ ገንዘብ ሀብት ሰርተው ፎቅ ገንብተው ሄዱ ያን ማድረግ ይችላል ከግብጽ ጋር ምን አዋጋው ከኤርትራ ጋር ምን አዋጋው ከተቀሩ ኤርትራንና ግብጽን ከሚደግፉ አካላት ጋር ምን አባለው ምንም አያባለው እኮ ዘመን ቢሻገር አመታት ቢቆጠሩ እልፍ ወራቶች ቢያልፉ ሰዎች ያልፋሉ እንጂ ሀገር አታልፍም ሀገር ሁሉ ጊዜ ቋሚ ናት ትውልድ ጅረት ነው ይቀጥላል ወንዝ ነው አይቆምም ሁሉ ጊዜም አዲስ ነው ምን ልትሰሩ ትመጣላችሁ ወደ ስልጣን እንደዚህ አይነት ትልልቅ ፕሮጀክቶችን ካልፈጸማችሁ ምን ታረጉልናላችሁ ከዶጋሊ እስከ ውጫሌ እልፍ ወታደሮች የተሰውላት ይችን ግዙፍ ሀገር ለማሳነስ ከውጭ የተቀበላችሁትን ተልኮ ለማስፈጸም በአላፋት አጽም ላይ ቆምራችሁ ሌሎቹ 15 ሀገራቶች ያላቸው የህዝብ ብዛት ተደምሮ ከኢትዮጵያ ጋር ሲነጻጸር የኢትዮጵያ ህዝብ ብዛት ይበልጣል ነገ ከነጎዲያ ራሳችን ስንሰማቸው የምናፍርባቸው ነው ልጆቻችን ይሄ ሰውዬ አባቴ አይደለም በዚህ ሰውዬ አልጠራም እንዳይሉ መስጋት መቻል አለብን ያው ኢትዮጵያ እዱላ ሆኖ የሚሰራላትን አትወድም ያ ቀን ይመጣል ሁላችንም የምንጠራበት ድንገት የህይወታችን መስመር የምትዘጋበት ቀን ትመጣለች ያቺ ቀጭን ቀን ማናችንም ማለፍ አንችልም የዝናቡን ጌታ ውሃ ከለከሉት እንደሚባለው ያንን ካላደረግን እያነስን እየመነመንን እየጠፋን እየቀለጠን እናልቃለን በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ ይመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ሰላም ጤና ይስጥልን ውድ ተመልካቾቻችን እንግዲህ ሳምንታዊ ፖለቲካ ሂስ ፕሮግራማችን ነው በዚህ ፕሮግራም ላይ አንዳንድ ሐሳቦችን ቪዲዮችን ጽሁፎችን ያመጣን እንወያያለን ለዛሬ ወደ መረጥነው ርዕሰ ጉዳይ እናልፋለን እንግዲህ አብራችሁን ቆዩ በዓለም ላይ ባህር በር የሌላቸው ሀገራት ብዛት 44 ነው ከነዚህ 44 ሀገራት መካከል 16ቱ በአህጉራችን አፍሪካ የሚገኙ ሲሆን ከዛ ውስጥ ደግሞ አንደኛዋ ኢትዮጵያ ናት ማለት ነው በዓለም ትልቅ የቆዳ ስፋት ኖሮት የባህር በር የሌላት ሀገር ካዛክስታን የምትባል ሲሆን ብዙ ህዝብ ኖሯት ደግሞ የባህር በር የሌላት ሀገር ኢትዮጵያ ናት የሚገርመው ኢትዮጵያ አንድ ሳይሆን 7 ወደቦች ነበሯት አዱሊስ ምጽዋ አሰብ ታጁራ ወይም ጅቡቲ ዘይላ በርበራ እና ላሞ የሚባሉ ወደቦች ነበሯት አሁን ግን አንድም የላትም ለምን እንደማይቆጨን ይገርመኛል በእጇ የነበሩትን ሁሉ በተለያዩ ሴራዎች አታለች ከዛ ውስጥ ዛሬ አንዱን ብትለምን የሚያሾፍ የሚያላግጥ ብዙ ነው ሊያውም ኢትዮጵያዊ ሆኖ ማለት ነው ይሄንን ማየት ያሳፍራል ያስገርማል ያስደንቃል ያስለቅሳል ያማል ህመሙ እንዲሁ ቀላል አይደለም አጥንትን ሰብሮ ውስጥ ለውስጥ የሚገባ ህመም ነው የሚሰማኝ ለምን ይቺ ሀገር ለማኝ መሆን አልነበረባትም ይቺ ሀገር
ተርፏት ለሌሎች የምትሰጥ ሀገር ነበረች በራሳችን አለመስማማትና በራሳችን ስንፍና ብዙ ነገሮችን አጥተናል ዛሬም በዛው ልክ እየተባላን ነው ዛሬም አልቆጨንም ዛሬም አልተለወጥንም ዛሬም አልተሻሻልንም ከትናንትናው ምንም አልተማርንም ይቺ ሀገርኮ ትልቅ ሀገር ነበረች ትልቅነቷን ግን ያጣችው በእንደዚህ አይነት ባንዳዎች ነው ሁሉንም ወደቦቻችንን እንድናጣ ምክንያት የሆነችው ግብጽ የምትባል ሀገር ናት ይቺ ሀገር ከተለያዩ ከጀርባዋ ሌሎች ኃይሎችን አሰልፋ ኢትዮጵያን ለማኝ አድርጋለች ጅቡቲ ሶማሊያ ኤርትራ በአንድ ወቅት የኢትዮጵያ አካል ነበሩ ዛሬ የኢትዮጵያ አካል አይደሉም እነዚህ ሰባት ወደቦች በእነዚህ ሀገራት ውስጥ ነው የሚገኙት አሁን ላይ ኤርትራ እንኳን 3.5 ሚሊዮን የማይሞላ ህዝብ ያላት 3 ወደብ አላት አሰብ የሷ ነው ምጽዋ የሷ ነው አዱሊስ የሷ ነው በዚህ ሰዓት እነዚህን ወደብ ይዛለች ኤርትራ 3.5 ሚሊዮን ህዝብ ነው ያላት እንደው ገፋ ከተባለ 5 ሚሊዮን ህዝብ ነው ያላት ምናልባት አጠቃላይ የኤርትራ ህዝብ ከትግራይ ህዝብ እኩል ቢሆን ነው እነዚህ ሀገራት ከኢትዮጵያ የተነጠሉበት ምክንያት ከጀርባው ያለው ኢንቴንሽን ምንድነው ብለን መመርመር መጠየቅ ይገባናል ታሪኮችንን ወደኋላ ዞር ብለን ማንበብ አለብን ታሪክን ማወቅ ተገቢ ነው ነገሮችን ስናደርግ በመረዳት ላይ ሲሆን በእውቀት ላይ ሲሆን ለብዙ ነገር ውጤታማ እንድንሆን ያደርገናል ይሁን እንጂ ታሪካችንን እንዳናውቅ ተደርገናል ለምንድነው ታሪካችንን እንዳናውቅ የተደረግነው ብለን ቆም ብለን መፈተሽ መቻል አለብን የኢትዮጵያ ታሪክ 100 ምናምን አመት ታሪክ እንዳላት ነው ምናቀው አይደለም ምክንያቱም 100 ምናምን አመት የሚባለው ታሪክ እነዚህ ወደቦችን እንድናጣ የተደረገበት ወቅት ጅማሮ ስለሆነ ነው ሚኒሊክ ነው ኢትዮጵያን የሰራት ይላሉ አይደለም ኢትዮጵያ ከሚኒሊክ በፊት ነበረች ኢትዮጵያ የ100 አመት ታሪክ አይደለም ያላት የሺህ አመታት ታሪኮች ነው ያላት 3 እና 4 5000 ዘመን ታሪክ አላት ወደ ኋላ መለስ ስንል ትልቅ ሀገር ነበረች ኢትዮጵያ ከፍተኛ ታሪክ ያላት ትልቅ ሀገር ነበረች ያቺ ሀገር ለምን ተሸራረፈች እነማን ሸረፏት ምን ተፈጠረ የሚለውን እንዳናውቅ ታሪክ ተቆርጦ ከሚኒሊክ ጀምሮ ያለው ታሪክ ነው የሚነገረን ለምን ጥያቄ እንዳንጠይቅ ለምን የይገባኛል ጥያቄዎችን እንዳናነሳ ነው እንደነዚህ አይነት ነገሮች እንዲሆኑ የተደረጉት ሆን ተብሎ በራሳችን ሰዎች አማካኝነት ነው ካሪኩለም ተቀርጾ በትምህርት ቤት ቁጭ ብለን የተማርነው ኢትዮጵያ የ100 አመት ታሪክ ያላት ሀገር ተደርገን ነው ያቺ የ100 አመት ታሪክም ጨቋኝና ተጨቋኝ ትርክት የተሰራላት ናት ሚኒሊክ ሰንበዲን ሲጨቅን ነበረ በሚኒሊክ የተጨቆኑ ሰዎች እንደዚህ ሆኑ እንዲህ አይነት ታሪኮች ናቸው የተነገሩበት ሌላ ታሪክ አልተነገረንም ለምንስ የጨቋኝ ተጨቋኝ ትርክትን ብቻ እንድናውቅ ተደረገ የሚመረምር ትውልድ መፈጠር አለበት ታሪክ እንደሚነግረን እውነቶች እንደሚያስረዱን ይቺ ሀገር ታላቅ ሀገር ነበረች በታላቅነቷ የሚቀኑ እንደ ግብጽ አይነት ሀገሮች ከአውሮፓ ቅኝ ገዢዎች ጋር ሆነው ያለንን መሬቶች ሁሉ አሳጥተውናል በእነዛ ታሪኮቻችን ውስጥ የነበሩ መሬቶች እንዴት ሊመለሱ ይችላሉ ህጋዊ ጥያቄዎችን ማንሳት የሚችል አምሮ ያለው ትውልድ መፈጠር መቻል አለበት ይሄ ካልሆነ በስተቀር ኢትዮጵያ ትልቅ ስጋት ወደፊት ይጠብቃታል ወደፊት አይደለም ጥቂት አመታት እንምናስተውሰው ነው ጅቡቲ ላይ አንድ ቀን ችግር ተፈጥሮ ኢትዮጵያ ውስጥ ስንት መጉላላት እንደተፈጠረ እናቀው ነው ጅቡቲ ላይ የሆነ ነገር ሲፈጠር እዚህ የነዳጅ እጥረት ያጋጥማል እዚህ የመድኃኒት እጥረት ያጋጥማል እዚህ ሌሎች ብዙ ችግሮች ይፈጠራሉ ምክንያቱም ሁሉም ነገራችን የሚወጣው የሚገባው በዛ ስለሆነ ነው ዲፔንድ ሆነን ያለነው እዚች ሀገር ላይ ነው ጅቡቲ ለምትባለው ሀገር የምንከፍለው የወደብ ኪራይ ወደ 70 እና 80 ቢሊዮን ዶላር አካባቢ ለዚች ሀገር ከፍለናል ላለፉት 30 አመታት ያ ገንዘብ ዛሬ ላይ የኢትዮጵያ ሀብት ሆኖ ቢቀር ኑሮ ብዙ ነገሮች ይሰራል ያ ገንዘብ ጅቡቲን በመስራት ውስጥ ትልቅ ዋጋ አለው እስካሁን የከፈለው ገንዘብ ለጅቡቲ ህዝብ በአጠቃላይ ቢከፋፈል እያንዳንዱ ሀብታም ነው ሚሊዮነር ነው ቢሊዮነር ነው የሚሆነው ይህንን ሁሉ ወጪ ያወጣ ነው ወደብ ስለሌለን ሊቆጨን ሊያንገበግበን ይገባል ህመም አለው በጣም የሚገርመው
ታሪካችንን እንዳናውቅ ከመደረጉ ባሻገር ትናንትና የነበረውን የኢህአዴግ ስርዓት ይቃወሙ የነበሩ እንደነ መሳይ መኮንን እንደ ጀዋር መሐመድ እንደ ሀብታሙ አያሌው አይነት ሰዎች ከሚቃወሙበት አንደኛው መንገድ የነበረው የኢህአዴግ መንግስት ወደብ አሳልፎ ለኤርትራ ሰጥቷል እኛ ወደብ እንመልሳለን ብለው ከኢህአዴግ መንግስት ጋር በየለቱ በዚህ ጉዳይ ትልቅ አጀንዳ አድርገው ሲወያዩ ቆይቷል ለምርጫ ቅስቀሳነት ሲጠቀሙበት ቆይቷል ህዋት ወደብ ኢትዮጵያን አያስፈልጋትም ሲል ነበር ይሄው ሀብታሙ አያሌው መሳይ መኮንን ጀዋር መሐመድ ሌሎችም ተቃዋሚ ሰዎች ይሄንን ቃል እየደገሙት ነው ትናንትና እነሱ ሲሉት ልክ እነሱ ደግሞ ካልፈለጉት ልክ የማይሆንበት ሁኔታ ከየት የመጣ ሐሳብ ነው ለምን ይሄ ትናንትና ተባለ ለምን ዛሬ ይሄ አልተባለም ኢንቴንሽኑ ምንድነው በደንብ ማወቅ ማንበብ ማጥናት ያስፈልጋል እነዚህ ሰዎች እነማን ናቸው ምንድናቸው የሚለው ማወቅ መቻል አለበት ያማል ይሄንን መስማት ስሜቱ ከባድ ነው ቅስምን ይሰብራል ያዋርዳል ዝቅ ያደርጋል እንደዚህ አይነት ንግግሮች ሰዎች ለሆዳቸው ሲያድሩ የሚናገሩት ንግግር ነው ለሆድ ማደር ደግሞ ጭንቅላትን ያሳንሳል ዝቅ ያደርጋል ጭንቅላትን ይደፍናል አለማሰብን ያመጣል እኔ ከሞትኩ ሰርዶ አይብቀል አይነት እሳቤ ለምን ይራመዳል እኔ ያለውበት ቦታ ምቹ ነው ችግር የለውም የሚጎልብኝ ነገር የለም ስፈልግ በላለው ስፈልግ ጠጣለው ስፈልግ እነሳለው ስፈልግ ተኛለው የፈለኩትን ነገር አደርጋለሁ ለልጆቼ የሚገባቸውን ሁሉ ነገር አደርጋለሁ ከዚህ በኋላ እኔ ኢትዮጵያ ሄጄ ምንም ለውጥ አላመጣም እምኖረው የተደላደለች ሀገር ላይ ነው ስለዚህ እዛ ያለው ህዝብ ይራብ ይጠማ እከኩን ይከክ አይመለከተኝም ከሆነ ከአህያዋ የተሻለ ሐሳቤ የለም ማለት ነው ያቺ አህያ ምንም አላጠፋችም እኔ ከሞትኩ ሰርዶ አይብቀል አለችው ስለዚህ ከዚህ አህያ የተሻለ ሐሳቤ የለም ማለት ነው እነ መሳይ መኮንን ጋር እነ ሀብታሙ አያሌው ጋር ማለት ነው በዚህ ያክል ስንወርድ በዚህ ያክል ሀገራችንን ስንጠላ ያሳፍራል ጭንቅላት ጠቦ ሆድ ሲሰፋ አእምሮ ማገናዘብ አቅቶት ቀፈት ማሰብ ሲጀምር ከለልና ወርደ ዝቅ ትላለ ይሄ ነው በመሳይ መኮንንና በሀብታሙ አያሌው ላይ እየታያለው በፋሲሌና ዓለም ላይ እየታያለው ነገ ከነጎዲያ የሆነ ደረጃ ቢኖራት ፕራይም ሚኒስተር ዶክተር አብይ አህመድ ወርዶ እናንተ እንኳን ስልጣን ብትይዙ የተስተካከለች ሀገር አትፈልጉም ወይ ነው ጥያቄው እርግጠኛው እየነግራለሁ በፕራይም ሚኒስተር ዶክተር አብይ አህመድ ወቅት ይሄ ጥያቄ ባይመለስ እናንተ ስልጣን ላይ ብትወጡ ይሄ ቦታ ይሄ ወደብ ያስፈልጋችኋል ምን ልትሰሩ ትመጣላችሁ ወደ ስልጣን እንደዚህ አይነት ትልልቅ ፕሮጀክቶችን ካልፈጸማችሁ ምን ታረጉልናላችሁ እንደዚህ አይነት ፕሮጀክቶች ሲከናወኑ እንደ ሀገር መቆም ያስፈልጋል ያንን ካላደረግን እያነስን እየመነመንን እየጠፋን እየቀለጠን እናልቃለን አንዳንዴ በጣም ነው የሚገርመኝ ይሄ ወደብ ቢመጣ አብይ ለብቻው የሚያገኘው ጥቅም አለ ወይ ነው ምንድነው የሚያገኘው አሁን እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ ወደብ መጣ አልመጣ ከማናችንም ኢትዮጵያውያን የተሻለ ኑሮ እየኖረ ነው ሆዱን ስለማያስብ ጭንቅላቱ ሌላ ትልቅ ነገር ስለሚያስብ እንጂ አርፎ መቀመጥ ይችላል ምን ችግር አለው በቃ በሱ ታይም አልመጣም ይበላል ይጠጣል 30 አመት እኮ ቆዩ ህዋቶች ምን ተፈጠረ ምንም አልተፈጠረም በኢትዮጵያ ገንዘብ ሀብት ሰርተው ፎቅ ገንብተው ሄዱ ያንን ማድረግ ይችላል ከግብጽ ጋር ምን አዋጋው ከኤርትራ ጋር ምን አዋጋው ከተቀሩ ኤርትራንና ግብጽን ከሚደግፉ አካላት ጋር ምን አባለው ምንም አያባለውም እኮ ምክንያቱም ለአንድ ሆዱ ከሆነ ማለት ነው ግን አይደለም እሱ ጋር ያለው ሐሳቤ ትውልድ ነው ያስጨንቀዋል ቆም ብለን እናስብ አብይ ያልፋል እናንተም ታልፋላችሁ እንደዛ ዓለምን አንቀጥቅጦ የገዛው ሂትለር እንኳን አልፏል ሰው ነው ጀርመን አለች ዛሬ አይሁዳውያንን እንደዛ አቃጥሏል ታሪኩ ተርፏል እናንተም ታሪክ እንደዚህ ነው የሚቀመጥ በጭካኔ ሀገር በመጥላት ሀገር በመክዳት ስማችሁ እየተነሳ ትኖራላችሁ እንደዛ ከመሆን እንደዛ ከመዋረድ አርፎ መቀመጥ ሰላም ነው ዘመን ቢሻገር አመታት ቢቆጠሩ እልፍ ወራቶች ቢያልፉ ሰዎች ያልፋሉ እንጂ ሀገር አታልፍም ሀገር ሁሉ ጊዜ ቋሚ ናት ትውልድ ጅረት ነው ይቀጥላል ወንዝ ነው አይቆምም ሁሉ ጊዜም አዲስ ነው ሀበሻ ሲተርት ምን ይላል መሰላችሁ ለሚያልፍ ቀን የማያልፍ ቃል አትናገር ይላል እውነት ነው ቀኖች ያልፋሉ የሚቆጨንን ድርጊት አንስራ
ዛሬ አብይን አናድዳለሁ ወይም ብልጽግናን አበሳጫለሁ ብለን የምንናገራቸው ንግግሮች ለታሪክ ለትውልድ የሚቀመጡ ናቸው። ነገ ከነገ ወዲያ ራሳችን ስንሰማቸው የምናፍርባቸው ነው የሚሆኑት። ልጆቻችን ይሄ ሰውዬ አባቴ አይደለም በዚህ ሰውዬ አልጠራም እንዳይሉን መስጋት መቻል አለብን። ከምንም በላይ ለታሪካችን መጠንቀቅ አለብን። የምናገኘው ገንዘብ፣ የምንለብሰው ልብስ፣ የምንነዳው መኪና ሰው ከመሆናችን ከበለጠ አስተሳሰባችን ከቆሸሸ አእምሯችን ካልጸዳ ዛሬ እየተናገርን ባለነው ነገር ነገ ከነገ ወዲያ እናፍርበታለን። ኢትዮጵያ ላይ እንደጨለመባት አይቀርም። አንድ ቀን ይነጋል። የዛኔ ንጋቱ ሲመጣ ፀሐይ ስትወጣ ኢትዮጵያም ምስራቋን ስታገኝ ፀሐይዋን ማለት ነው ፀሐይዋን ስታገኝ ያኔ ከኢትዮጵያ ጎን ቆመን ለኢትዮጵያ ክብር ያሸበሸብን ለኢትዮጵያ ክብር የዘመርን ለኢትዮጵያ ክብር የጸለይን ሰዎች ሆነን መገኘትን የመሰለ ክብር የለም። እውነቴን ነው ያልፋል። ኢትዮጵያ ትንሽ ጊዜ ነው። ኢትዮጵያ ላይ ያለው ጨለማ ይገፈፋል። ያ ቀን ይመጣል። ያ የመለወጥ የመፈለጊያ የታላቅነት ዘመኗ ይመለሳል። ያኔ እንዳናፍር መጠንቀቅ መሸጥ አለብን። ከዛ ውጪ ለምንድነው ለየትኛው ሆዳችን ነው ባይበላስ ቢቀር ስንት ሆድ ነው ያለን? ሀገር ሽጠን ህዝብን ቁማራ ሲዘን ኢትዮጵያን የምታክል ስንቶች የሞቱላት ከመቅደላ እስከ አድዋ ከኦጋዴን እስከ ባድመ ከካራማራ እስከ ጉራ ከጉኒት እስከ መረመላሽ ከዶጋሊ እስከ ውጫሌ እልፍ ወታደሮች የተሰውላት ይችን ግዙፍ ሀገር ለማሳነስ ከውጭ የተቀበላችሁትን ተልኮ ለማስፈጸም በአላፋት አጽም ላይ ቆምራችሁ ምንድነው የምታገኙት? ምንድነው የምትበሉት? ምንድነው የምታገኙት? ኦኬ ቤት ሰራን፣ የሚያማምሩ መኪኖች ነዳን፣ ጥሩ አልጋ ላይ ተኛን፣ የፈለግንበት ሬስቶራንት ገብተን በልተን ጠጥተን ወጣን። ከዚያስ ታሪካችን ምንድነው? በልተው ሞቱ፣ ሀገር ሲሸጡ ሞቱ መባል ያሳፍራል። ያ ቀን ይመጣል። ሁላችንም የምንጠራበት ድንገት የህይወታችን መስመር የምትዘጋበት ቀን ትመጣለች። ያቺ ቀጭን ቀን ማናችንም ማለፍ አንችልም። ያቺ ክፉዋ ቀን ትመጣለች። የህይወታችን መጋረጃ የሚቀደድበት ጊዜ ይመጣል። በሰራነው ስራ የምንመዘንበት ጊዜ ይመጣል። ልጆቻችን የልጅ ልጆቻችን በእኛ ስራ የሚያፍሩበት ጊዜ ይመጣል። 2 ሜትር ለ2 ሜትር ለሆነች መሬት ሁላችንም እዛ ሄደን ለምንገባባት መሬት ለምንድነው በዚህ ያከር ትልቋን ሀገር ለመሸጥ ትልቋን ሀገር ለማሳነስ ጥቂት ገንዘብ ለማግኘት በብዙ ሰዎች ሞት ላይ የምንጫወተው? መቆም ማሰብ ተገቢ ነው። መረጋጋት ኦኬ እስካሁን ሆኗል፣ የጠፋው ጠፍቷል። ከዚህ በኋላ ግን መለወጥ መስተካከል ይችላል። ለሀገር አንድ ሆነን ተባብረን ተደምረን ወደፊት መጓዝ እንችላለን። እቺ ሀገር እኮ ታላቅ ሀገር ናት። እልፎች ራሳቸውን ሰውተው ያቆማት ሀገር ናት። ምናልባት ዛሬ የቆምንበት ምድር፣ ቤታችንን የገነባንበት መንደር፣ መኪናዎቻችን የሚሄዱበት አስፋልት ከምንወዳቸው ሰዎች ጋር ወክ የምናደርግበት መንገድ ስራቸው ቢታይ ውስጣቸው ቢመረመር ዛሬም ድረስ ያልተነሱ የወዳደቁ አጥንቶች አሉበት። ያልደረቁ ትኩስ የሆኑ ደም አለበት። ይቺ ሀገር እንዲሁ እንደዋዛ አላገኘናትም። ምንም አይነት ነገር በነፃ አልተገኘም። ሰላማችንን ነፃነታችንን እንዲሁ በችሮታ የሰጠን የለም። ታላላቆቻችን ይህንን ሰላም ሊሰጡን ይህንን ነፃነት ሊሰጡን በኢትዮጵያ ጥጋጥግ ወድቀዋል። ያልተነሱ እልፍ ሬሳዎች አሞራ በልቷቸው የቀሩ ስለናት ምድራቸው ራሳቸውን የከፈሉ ቤት ንብረታቸውን ትተው ሚስትና ልጆቻቸውን ረስተው በኢትዮጵያ ፍቅር መንነው ህይወታቸውን ገብረው ዛሬ እንደፈለግን የምንደነፋባትን ስንፈልግ የምንሰድባትን ስንፈልግ የምናዋርዳትን ሀገር እልፎች ትናንትና ነፍሳቸውን ሰጥተውላታል። ቢያንስ ይሄ ሊሰማን ይገባል። ስለ ሀገራቸው የሞቱ ሰዎች አጽማቸው ሊቆረቆረን ይገባል። አስቡት ይቺ ምድር ምን ያህል ሰው እንደበላች የስንት ሰው ደም እንደጠጣች ቆም ብለን እናስብ። መሰረቷ እኮ ቢታይ የታነጸችበት ቢበረበር ውሃ ልኳ የእልፍ ኢትዮጵያውያን ደም ነው።
ብዙ ታላላቅ ታሪኮች የተመዘገቡበት እልፍ ጦማሮች በደም ቀለም የተጻፉባት ሀገር ናት። የዚችን ሀገር የኋላ ታሪክ ስንመረምር ጊዜ የማይሽረው ዘመን የማይለውጠው አስደናቂ የጀግንነት ታሪክ የከተቡ አባቶቻችን ለደቂቃ ቢነሱ ያፍሩብናል። ለቅስፈት እድል ተሰጥቷቸው እኛን ቢያዩን ስለኛ መሞታቸውን፣ ስለኛ መሰደዳቸውን፣ ስለኛ ብለው ኑሯቸውን ዘግተው ቤት ንብረታቸውን ጥለው ሰማይን ጣሪያቸው ምድርን ፍራሽ አድርገው በኢትዮጵያ ተራሮች፣ አምባዎች፣ ሸለቆችና ወንዞች ወድቀው መቅረታቸውን ይረግሙት ነበር። ሀብታሙ አያሌው፣ መሳይ መኮንን፣ ጀዋር መሐመድ፣ ፋሲል የኔዓለም፣ ደረጀ ሀብተወልድ፣ ዶክተር ጸጋዬ አራርሳ እና ፕሮፌሰር ሕዝቅኤል ጋቢሳ፣ ልደቱ አያሌው፣ ኢንጂነር ይልቃል ጌትነት፣ ሪዮትና ምናላቸው ስማቸው፣ ዶክተር ሚልኬሳ በቀለ ገርባ፣ ሽመልስ አበራ ጆሮ፣ ደብረጽዮን እና ሞንጆሪኖ፣ ሌሎችም በአጠቃላይ በኢትዮጵያ ፖለቲካ ውስጥ የምትቃወሙ ሰዎች ጠቅላይ ሚኒስትር ዶክተር አብይ አህመድንና ኢትዮጵያን መለየት አለባችሁ። የኢትዮጵያ ማጣት ሊያዋርደን እንደሚችል፣ እንደ ሀገር ሊያሳፍረን እንደሚገባ ተረዱ። ሐሜትና ፖለቲካ ለዩ። ይህች ሀገር የእልፍ ሰዎች የደም ውጤት ናት። ህዝቦቿ ሐሜት ሳይሆን ተግባርን ይሻሉ፣ ይፈልጋሉ። እናንተ ሲኒ ደርድሮ፣ ጀበና ይዞ፣ ነጠላ ለብሶ፣ ቄጤማ ጎዝጉዞ ቡና ማፍላት ነው የቀራችሁ እንጂ ሐሜቱን በደንብ ተከናችሁበታል። ቁጭ ብሎ የሰው ስጋ መብላቱን ማስተርስ አድርጋችሁታል። አብይን መስደብ፣ ማዋረድ ለኢትዮጵያ ምንድነው የሚፈይደው? አብይን ማቅለል ለህዝባችን የሚያመጣው ለውጥ ምንድነው? ቆም ብለን ማሰብ መቻል አለብን። ለዘመናት በኢትዮጵያ ፖለቲካ ላይ ከፍተኛ ልምድ አላችሁ። አንድም ቀን ግን ማህበረሰቡን የሚጠቅም ስራ ሲሰሩ አይታይም። ለምን? በመሳደብ የሚመጣ ለውጥ የለም። ሁልጊዜም ስድብ፣ ሐሜት። ከንቲባዋ ይህንን አይነት ጫማ አደረገች፣ ጠቅላይ ሚኒስቴሩ እንደዚህ አይነት መኪና ነዳ። ምንድነው ጥቅሙ? ለኢትዮጵያውያን ምን ያደርጋል? ለህዝቡ ቁርስ፣ ምሳ፣ እራት ይሆንለታል ወይ? እንደዚህ አይነት ወሬዎች የህዝቡ መለወጥ ምክንያት ይሆናሉ ወይ? ምንም ጥቅም የላቸውም። ጊዜ ከማባከን ጊዜ ከመውሰድ ውጪ ማለት ነው። ሜቢ አይ ነው ገባኛል። እናንተ ተጠቃሚዎች ናችሁ። ያቺ የደምና ያጥንት የላብ የህይወት ዋጋ የተከፈለላት ሀገር ይህ አይገባትም። ጠቅላይ ሚኒስቴሩ በገባው በቻለው መጠን እልፍ እንቅፋቶች ከፊቱ ተሰድረው በየዕለቱ አላሰራም የሚሉ ተግዳሮቶች ዙሪያውን ከበውት እነዚያን መከራና ስቃይ እያለፈ በብዙ ውጣውረድ ውስጥ ሆኖ የሻቢያንና የግብጽ ተንኮልን ተቋቁሞ የሱዳንን የማይጨበጥ ባህሪ ተላምዶ ከህዋት ከሸኔ እና ፋኖ ጋር በየዕለቱ እየተዋጋ በማያቋርጡ የሚዲያ ካምፔኖች በሚደረጉበትን ዘመቻዎች በጫንቃው ተሸክሞ ሆዱን ሰፋ አድርጎ ደረቱን ለእናት ሀገሩ ሰጥቶ በሚችለው ልክ እየሰራ ነው። ምናልባት እናንተ ስልጣን ብትይዙ ከምትሰሩት 100 እጥፍ የተሻለ እየሰራ ይገኛል። ያው ኢትዮጵያ እዱላ ሆኖ የሚሰራላትን አትወድም፣ የሚጥርላትን ስትገፋ ኖራለች። ያ እጣፋንታ በዶክተር አብይ አህመድ ትከሻሌም ወድቋል። የሰራው ስራ እልፍ ቢሆንም ሽልማቶች አልጎረፉለትም። ታላላቅ ስጦታዎች አይደሉም የተሰጡት። ለሰራው ስራ የሚገባው ሽልማት ነበር፣ ለሰራው ስራ የሚገባው ስጦታ ነበር። ነገር ግን ጽድቁ ቀርቶብኝ በቅጡ በኮነኑኝ የሚባል አባባል አለ። በሰራውም ባልሰራውም የሚሰደብ፣ የሚረገም፣ የሚተች፣ የሚጠላ ሆኖ አርፏል ይኸው ጠቅላይ ሚኒስቴር ማለት ነው። እስቲ ያለፉት 7 ዓመታትን ወደኋላ መለስ ብለን በኢትዮጵያ ምድር ውስጥ የነበሩትን ለውጦች እንመልከት። እነዚህ ለውጦች እኮ የሚታዩ፣ የሚሰፈሩ፣ የሚለኩ ናቸው። ግን አብይ ስለሰራቸው ታይተው እንዳልታዩ፣ ተለክተው እንዳልተለኩ
ከሚዛን በታች ሆነዋል ሌላ ሰው ቢሰራቸው እኮ እነዚህ ስራዎች ለዛ ሰውዬ ታቦት ካልቀረጽን እንላለን ይሄ ሰውዬ ሲሰራው ሁሉን ነገር እርኩስ ለምን እናደርጋለን ላለፉት 7 ዓመታት የተሰሩ ስራዎች በኢትዮጵያ ምድር ተሰርተው ያውቃሉ ወይ ነው ጥያቄው አያውቁም እኮ ልቦናችን ይሄንን በደንብ ያውቃል አፋችን ግን መናገር አይፈልግም ለሌላ ሰው ቢሆን ቅድም እንዳለው ታቦት ካልቀረጽን በተወለደበት ቀን ሐውልት አቁመንለት ልደቱን ሐውልቱ ስር ካላከበርን እንል ነበር ሌላ ሰው ቢሆን እድለኛ አይደለም ይሄ ሰውዬ በሰራው ልክ አልተከበረም ያኮ አይደለም የሚገርመው የሰራው ይቅርና አብይ ለሚያመጣው ወደብ እኛ እንሞትም ከሞተ ራሱ ሄዶ ይሙት ኦህዴድ ሄዶ ይሙት በአፍሪካ ካሉት 16 ላንድ ሎክድ ሀገሮች መካከል ኢትዮጵያ አንዷ ናት 130 ሚሊዮን ህዝብ አላት ቢሆንም ግን ከፊቷ አሁንም ብዙ ያላለቀ ያልተሟጠጠ ተስፋ አላት ይህች ሀገር አበቃላት ሞተች ስትባል አንሰራርታ ዛሬም በጠላቶቿ ፊት በታላቅ ግርማ ሞገስ ቆማለች የዘመናት ጠላት የሆነችውን ግብጽን በህዳሴው ግድብ አሸንፋለች ቦትስዋና ቡርኪና ፋሶ ብሩንዲ ሴንትራል አፍሪካ ቻድ ኢስቲዋኒ ሌሴቶ ማላዊ ማሊ ኒጀር ሩዋንዳ ደቡብ ሱዳን ኡጋንዳ ዛምቢያ ዚምባብዌ የባህር በር የሌላቸው 15ቱ ሀገራት ሲሆኑ 16ኛዋ ኢትዮጵያ ናት ከነዚህ 16 ሀገራት መካከል የ15ቱ ሀገራት የህዝብ ብዛት ድምር 230 ሚሊዮን 961,121 ነው በድምሩ የባህር በር በሌላቸው ሀገራት ውስጥ የሚኖሩ ህዝቦች ብዛት 360 ሚሊዮን 961,121 ነው ከዚህ ቁጥር ውስጥ 43.7% የኢትዮጵያ ህዝብ ይሸፍናል ይህ ማለት የኢትዮጵያ ህዝብ ብዛት ሌሎቹ 15 ሀገራቶች ያላቸው የህዝብ ብዛት ተደምሮ ከኢትዮጵያ ጋር ሲነጻጸር የኢትዮጵያ ህዝብ ብዛት ይበልጣል እነዚህ ቁጥሮች የሚነግሩን ነገር አለ እነዚህ 15 ሀገራት ተደምረው ኢትዮጵያ አብዛኛውን 43.7%ን የኢትዮጵያ ህዝብ ከሸፈነ እነዚህ 15 ሀገራት ተደምረው ከአንድ ሀገር ጋር ሲነጻጸሩ የዚህን ያህል ቁጥር ከወሰደ የኢትዮጵያ ህዝብ በጣም ሰፊ ትልቅ ህዝብ ነው ማለት ነው ይህ ህዝብ ወደብ የለውም ማለት ይህ ህዝብ ከሰባት ወደብ አንድ አጥቷል ማለት ያሳፍራል የዝናቡን ጌታ ውሃ ከለከሉት እንደሚባለው ነው ትናንትና 7 ወደቦች የነበሯት ሀገር ዛሬ ላይ በር እንደሌለው ቤት ታሽጋ ተቀምጣለች መታሸጓ ብቻ አይደለም በነቃችበት ሰዓት እንኳን ጥያቄ እንዳትጠይቅ መብቷን እንዳታስከብር የሀገር ውስጥ ባንዳዎች ታሪካዊ ጠላቶቻችን ጋር በማበር ዓለም አቀፍ ህጎችን በማንሳት እያዋከቧት ይገኛሉ ይሁን እንጂ ኢትዮጵያ በልጆቿ ህብረት አሸናፊ ትሆናለች ኢትዮጵያ በቅርቡ ከኢትዮጵያ 60 ኪሎ ሜትር ርቀት ላይ የምትገኘው አሰብ ላይ ባህር ኃይሏን ታሰፍራለች በቅርቡ እዛው እንገናኛለን እዛው ቪዲዮ እንሰራለን ይሄ ጉራ አይደለም ይሄ እውነት የሚሆን ነገር ነው ውድ ተመልካቾቻችን ለዛሬ ያዝነው ፕሮግራም ይሄንን ይመስላል በሚቀጥለው ሳምንት በሌላ ፕሮግራም የምንገናኝ ይሆናል መልካም ሳምንት ይሆንላችሁ አስተያየት ሐሳባችሁን በኮሜንት ሴክሽን ላይ መስጠት ትችላላችሁ በሚቀጥለው በምን ጉዳይ ላይ እንወያይ የሚልም ሐሳብ ብትሰጡ ጥሩ ነው እነዛ ጉዳዮችን እያመጣን እንወያያለን አጠቃላይ የባህር በርን በተመለከተ ያነሳነው ሐሳብ ይሄንን ይመስላል